ሐሳቦቹ ተያያዥ ናቸው። ግን አንድ ነገር ማንሳት ፈልጋለሁ ዶክተር ተካልኝ የቤተ ክርስቲያን አስተምሮ ስብራቷና የአመራር ውድቀቷ ጅማሮ የት የጀመረ ይመስልሃል? በአንድም በሌላም ስንጀምር ስለ አረም አንስተናል። በአንድ ማሳ ውስጥ አረም ቢኖር አረሙን መንቀል ይቻላል። ሁሉም አረም ከሆነ ግን ቆፍሮ እንደገና መዝራት ነው ንጹህ ዘር ብለናል። ይሄ የቤተክርስቲያን ገጽታን ያሳያል። መቼም ቤተክርስቲያን አረም ነች እያልን አይደለም፣ አረም ውጧታል ግን እያልን ነው። ብዙ ሰው ይሄ ላይ ይቀበለው ይችላል። ያው ምንም መከራከር እንችላለን፣ በራችን ክፍት ነው። ግን አሁን ያሉብን የአመራርና የደቀ መዛሙርት ስብራቶች የት ጋ ነው የጀመረው? ቅድም ማለት እንግዲህ ባለፈው ለማንሳት ሞክሬያለሁ። እኔ ከጅማሬው ጀምሮ ነው የምለው። ከጅማሬው ጀምሮ በቂ የሆነ የእውቀት የእግዚአብሔር ቃል እውቀት ያላቸው ሰዎች እነሱ ሁለት ነው እንግዲህ ልናነሳው የምንችለው። እነሱ ሲጀመር ቤተክርስቲያን ኢትዮጵያ ውስጥ ስትጀመር የፕሮቴስታንት እምነትን የምናወራው እነሱ ለቀጣዩ ትውልድ አላሸጋገሩም ማለት እንችላለን። የሚያውቁትን ነገር አላስተማሩም። ስለዚህ ትክክለኛ የሚሉትን የሆነ ቦታ ላይ ተቆርጧል። ያውቁ ነበር ግን አላስተማሩም። እኛ ማለት ይሄ ሰከንድ ጄኔሬሽን ስለሆነ ማለት ነው ያለው ማለት ነው። ስለዚህ ያውቁ ነበር አላስተማሩም። ለስ ላይክሊ ነው። አሁን ሶስት ትውልድ ነው ቤተክርስቲያን ውስጥ ያለው። ሶስተኛ ትውልድ ነው ያለው። አሁን ያለው ሶስተኛ ትውልድ ምንድነው የሚሆነው? የመጀመሪያው ትውልድ ሁለተኛው ትውልድ በደንብ እያወቀ በደንብ አላስተጋገረም ወይ አንዱ ምክንያት ነው ሊሆን ይችላል። ግን ለስ ላይክሊ ነው። እኔ የምለው ከመጀመሪያውም ጀምሮ በቂ ዝግጅት አልነበራቸውም ብዬ አስባለሁ። በቂ የሆነ እውቀቱ አልነበራቸውም። ለምን ከሚሽነሪዎች ነው የሰሙት፣ ብዙዎቹ ማለት ነው ከሚሽነሪዎች ነው የሰሙት። ምን ያህል ማለት የነሱ የሚያስተማሯቸውን ምን ያህል እንደያዙት አላውቅም። ለምን ኢሚዲየትሊ ወዲያው ስደቱ ነው የመጣው አይደል? ስደቱ ስለመጣ ብዙም ሳያስተምሯቸው ምናምን ነው የሄዱት። ስለዚህ በራሳቸው ነው ተፍጨርጭረው የራሳቸው ፎርም የያዙት ብዙዎቹ። ከዛ የያዟትን ነገር ደግሞ ለሚቀጥለው ትውልድ ሲሄድ ኦልሞስት ባዶ ይሆናል እያለ ሄዳል። ስለዚህ ገና ከጅማሬው ጀምሮ በደንብ የተተከለን አልመሰለኝም። ኖርማሊ በደንብ ከፋውንዴሽን ነው የሚጀምረው። ከፋውንዴሽኑ ጋር ነው ችግሩ ያለው ብዬ ነው የማስበው። እዛ ነው ችግሩ ያለው የሚታየኝ እሱ ነው። አንድ መጽሐፍ ቅዱስ ላይ አንድ ጥቅስ አለ፣ አላጎሪዝም እንዳላረገው ነው እንጂ ጻድቅ መሰረቱ ከተናደ ምን ማድረግ ይችላል ይላል መዝሙረ ዳዊት ላይ። አይ ቲንክ ብዙ በሽታችን መሰረት ላይ ነው ያለው። እኔ የማስበው እሱን ነው። ኖርማሊ ገና ጅማሬው ላይ የሆነ ስህተት አለ ስንጀምር ማለት ኢትዮጵያ ውስጥ የገባ ማለት የጅማሬው ላይ ብዙ ትክክል የሆነ እንደው አንተ ሌሎች ሀገራትንም የማየት እድል አግኝተሃል። ችግሮቻችን ሊመሳሰል ይችላል፣ ከአንዳንዶቹ እኛ ልንሻል እንችላለን በአንዳንድ የባህሉም ተጽዕኖ ምናምን ተጨምሮበት። ግን የእኛን አይነት ችግር አላቸው ሌሎች ዓለማት። ብዙ ማለት እንግዲህ ብዙ ትራቭል አላደረኩም። ያው ብዙ የቆየሁት ሳውዝ አፍሪካ ነው። እነሱ የራሳቸው ችግር አለባቸው። ይሄ ከኮሎኒያል ሜንታሊቲ ጋር ምናምን ከዚህ ከባርነቱ ጋር አብሮ ተያይዞ ከሱ ጋር ተያይዞ የራሳቸው ብዙ ችግር አላቸው። ግን ጠንካራ ነው ብዬ የማስበው የራሳቸው የሆነ ስነ መለኮት አላቸው። ማለት ዘመኑ ጋር ለምሳሌ አሁን አንዳንድ መምህራኖች አይነት ትምህርት ቤት ስለቆየው አንዳንድ መምህራኖቻችን የቤተክርስቲያን ሚና በቤተክርስቲያን አጥር ውስጥ ብቻ የተገደበም አይደለም። ከቤተክርስቲያን አጥር ውጭ የወጣ ሚና አላቸው። ለምሳሌ የስነ መለኮት ሲሰሩ የገቨርንመንትን ኮራፕሽን አድሬስ ያደርጋል ስነ መለኮታቸው። ኮራፕሽንን አድሬስ የሚያደርግ ሙስናን አድሬስ የሚያደርግ እንትና ስነ መለኮት ይሰራሉ። ይሄ ማለት እኛ ጋር ያለ የሚታሰብ አይደለም። ማለት ሙስና እንዴት ነው ከመጽሐፍ ቅዱስ አንጻር የሚታየው
ተብሎ ቴዎሎጂ ይሰራለታል ማለት ነው። የአስተዳደር የህዝብ አስተዳደር ከመጽሐፍ ቅዱስ አንጻር እንዴት ነው የሚታየው ብለው ፔፐር ይሰሩበታል ማለት ነው። እነሱ ሰዎች እነዚህ ስነ መለኮት ይሰሩበታል። ያ ያስቀናኛል ሳየው ማለት ነው እንደዛ። ስለዚህ የእነሱ ጥንካሬዎች ይሆናል። ግን በአንድ በኩል ደግሞ የራሳቸው የኮሎኒያል ሜንታሊቲን ከመጥራት ደግሞ ሌላ አይነት ፎርም ኦፍ ክርስቲያኒቲን ፎርም አድርገዋል እነሱ። ያው የራሳቸው ብዙ ችግር አለበት ያልኩትም በዚህ ምክንያት ነው። ከኛ እንትን በጣም ከኛ ችግር በጣም የተለየ ነው እነሱ ችግር ያለው። የራሳቸውን ጥንካሬ ያላቸው ግን ችግሮቻችን ተመሳሳይ አይደሉም። የነሱ የራሳቸው የሆነ ችግር ነው ያላቸው፣ ግን ጠንካራ ጎናቸው በጣም የሚያስቀና ነው። በእኛ ሀገር ሙስናን አስበህ ቴዎሎጂ መስራት፣ ስነ መለኮት መስራት የሚታሰብ አለ። ብትሰራም እንደ ኃጢአተኛ የምትቆጠር ይመስለኛል። አዎ ማለት ገና በቅድም ያነሳነው ጋር ማሰብ አልጀመርንም። ስነ መለኮት ምንድን ነው ብለን ስናይ ችግሮችን መፍታት ቲዎሪ መፍጠር እኮ ነው። ልክ አዲስ አበባ ዩኒቨርሲቲ ወይ ምናምን የተማረ ሰው የማህበረሰብ ውስጥ ያለውን ማለት የውሃ ችግር አይቶ በማህበረሰብ ውስጥ ለዛ የውሃ ችግር መፍትሄ የሚያመጣ አንድ የተማረ ሰው መፍጠር እንደምንለው በቤተ ክርስቲያንና በማህበረሰብ ውስጥ ያለውን ችግር አይቶ መጽሐፍ ቅዱሳዊ መፍትሄ የሚሰጥ ሰው የስነ መለኮት ምሁር የምትለው እሱ ነው የሚሆነው። የእኛ የስነ መለኮት ምሁራን ብዙዎቹ ጥንት ሰዎች የሰሩትን ዶክትሪን የሚሸመድድና የእሱን የሚያወራ ነው እንጂ ለዛ መፍትሄ የሚሰጥ አይደለም። ይሄ እኔንም የሚያካትት ነው የሚሆነው። ምንም እንኳን የስልታዊ ማለት እንደዚያ የኔ ቢብሊካል ቴዎሎጂ ላይ ቢሆንም ትንሽ እንቅስቃሴ ብንጀምርም ግን እስከዛሬ ድረስ ያደረግነው የሰዎችን ሀሳብ ዝም ብለን ስናስተጋባ ነበረ። አሁን ግን ለሰዎች የምለው ለቤተ ክርስቲያን ይሁን ለማህበረሰባችን የሚሆን መፍትሄ ሀሳብ የሚሆን መጽሐፍ ቅዱስ ሀሳብን ማፍለቅ መጀመር አለብን። የኔ አርጊመንት እሱ ነው የሚሆነው። ማለት ለሀገርም ይሁን ለቤተ ክርስቲያን መፍትሄ ቃሉ ውስጥ አለ ብዬ አስባለሁ። ቃሉ የእግዚአብሔር ቃል ለቤተ ክርስቲያንም ለቤተ ክርስቲያን ውጭ ያለውን ማህበረሰብ መፍትሄ ነው ብዬ አስባለሁ። ቤተክርስቲያን ሀገራችን ላለችበት አሁን ነባራዊ ሁኔታ መፍትሄው የእግዚአብሔር ቃል ውስጥ አለ ብዬ አስባለሁ። ያንን ቆፍሮ አስቦ ለዛ የሚበጅ ሰላምን ቢመለከት ምን መፍትሄ ማቅረብ ይችላል? የህዝብ አስተዳደርን ቢመለከት መጽሐፍ ቅዱሳዊ መፍትሄው ምንድን ነው የሚሆነው? የግብረ ገብን ስነ ምግባርን በተመለከተ ምን አይነት መፍትሄ ከመጽሐፍ ቅዱስ ማውጣት ይቻላል ብሎ ማሰብ እና ያንን አድሬስ የሚያደርግ ማህበረሰብ ያንን አድሬስ የሚያደርግ የስነ መለኮት ምሁራን ያስፈልጉናል ብዬ አስባለሁ። እንደው እነዚህን ሰዎች በቅርብ የምናገኝ ይመስልሃል? ተስፋ አለ? በቅርብ ጊዜ ማለት በጣም በቅርብ ጊዜ አይሆንም፣ ግን ህልም አለኝ እኔ አለማለሁ እንደዚህ አይነት ሰዎችን ይነሳሉ ብዬ አስባለሁ። በተለይ ደግሞ ይሄ በሀገር በቀል ቋንቋ የተጀመሩት ትምህርት ቤቶች ትክክለኛውን መስመር እየያዙ ከሄዱ እንደዚህ አይነት ሰዎች ይበቅላሉ ብዬ አስባለሁ። አንዳንድ ልጆችን ማየት ጀምሬያለሁ፣ ከርቀት የማያቸው ልጆች ትምህርት ቤት ስቀመጥ ብዙ ጊዜ የማየው ተስፋ ያላቸው ልጆችን አያለሁ። ማለት ዝም ብሎ መጽሐፍት ላይ ብቻ የሚውሉ ሳይሆን ስለ ኢትዮጵያ ቤተክርስቲያን የሚጨነቁ ስለ ሀገር የሚጨነቁ መፍትሄ ሀሳብን ለማምጣት የሚያወሩ ሰዎች አውቃለሁ። ዝም ብሎ በየፌስቡኩ ምናምን የሚተቹ ሰዎችን ይሄ የሚሉ ሳይሆን የመፍትሄ ሀሳብ ለማምጣት የሚፍጨረጨሩ ጥቂት ሰዎችን አያለሁ እና ህልም አለኝ እንደዚህ አይነት ሰዎችን በቅርብ አያለሁ። በቅርብም ባይሆን በህይወት ዘመኔ አያለሁ ብዬ ተስፋ አደርጋለሁ። እግዚአብሔር ህልምህን እውን ያድርገው። እኔ እጸልይልሃለሁ። ማለት ውስጤን በጣም የሚጓጓው ነገር ስለሆነ የኢትዮጵያ ችግር ከኢትዮጵያ ቤተክርስቲያን ነው መፍትሄ መምጣት ያለበት። ዴፊኒትሊ እኔም አምናለሁ። ግን እኛ ራሳችን የችግሩ ምንጭ ችግር ፈጣሪዎች ነን እኛ ራሳችን። እንኳን እኔ ለቤተ መቅደሱም ለቤተ መንግስቱ መፍትሄ እጃችን ላይ ያለው መጽሐፍ ነው ብዬ ነው የማምነው። ያው ቤተ መቅደስ ስል ቤተክርስቲያን ማለት ነው። ስለዚህ እሱን ግን ማሰብ ግን አልጀመርንም። በአማርኛ በሀገር በቀል ቋንቋ መማር ስንጀምር ማሰብ እንጀምራለን ብዬ አስባለሁ። እንግዲህ የኔ ህልም እሱ መፍትሄ እሱ ነው ብዬ ነው የማስበው። ስለደጋገምከው ዝም ብዬ እንደው ላንሳ። እኔ የመጀመሪያ ዲግሪን የተማርኩት በሀገር በቀል ቋንቋ ነው።
እንደዛ ስማር ብዙ ሰው ወቅሶኝ ነበር። አክቹዋሊ ለምን እንደዚህ ታደርጋለህ ይለኝ ነበረ። ብዙ ሰው እንደዛ ብሎኛል። ግን እኔ ህልም ነበረኝ በወቅቱ። ህልሜ በአጭር ጊዜ ኢትዮጵያን ቤተክርስቲያንና ማህበረሰብ ማገለግልበትን ሪሶርስ ማግኘት ነበር የኔ ህልም እና ብዙ መካሪዎችን እምቢ ብዬ ነው እንደዛ ያደረግኩት። አይ ቲንክ ከዛ ያገኘሁት ነገር አንዱ ጥቂት ነገር እንዳቅ ረድቶኛል በቆይታዬ። አጭር ጊዜ ነው የቆየሁት፣ ዓመተ ምሕረቱን መናገር አልፈልግም እዚህ እና እዛን ጊዜ ያገኘኋቸው መነሻ ሀሳቦች ዛሬ ማህበረሰብና ቤተክርስቲያን እንዳገለግል አግዞኛል። አሁን ስለ ሰላም ሚኒስትሪ አለኝ ወይም ድርጅት አለኝ፣ እሱን እመራለሁ። ፒስ ፎር ኢትዮጵያ የሚባል 3 ዓመት አልፎናል ከተቋቋመ እና በዚህ ወር የምናደርገው ሌላ የመሪዎች ኮንፈረንስ አለ፣ የሃይማኖት መሪዎች። ከሱ ጋር ወደ 5 ወርክሾፖች አድርገናል። በጣም ጠንካራ የሆኑ ሀሳቦች የሚተነሱበት፣ የመፍትሄ ሀሳብ የሚፈልቅበት ጉባኤዎችን አድርገናል በሀገር ደረጃ እና ይህን ሀሳብ ያገኘሁት እዛ ትምህርት ቤት በነበረኝ ቆይታ ነው። ሰዎች ትውልድ ዘለቅ የሆነ ሀሳብ ማመንጨት ካለባቸው የሚማሩትን የሚሰሙትን ነገር አንደርስታንድ ማድረግ አለባቸው ብዬ አስባለሁ። ይሄ ነው አንዱ መሰረታዊ ችግር የኛ ሀገር። እንዳልኩ ቅድም ብዙ ፊደል የቆጠሩ ነገር ግን ብዙ የማያስቡ ሰዎች ነው ያከማቸው። ኢቭን ማሰብ በራሱ በእኛ በቤተ ክርስቲያን ማህበረሰብ ዘንድ ማሰላሰልና ማሰብ የሚበረታታም በራሱ አይደለም፣ የሚበረታታም አይደለም። አይተህ ከሆነ ትልልቅ መንፈሳዊ ተቋማት አድቫይዘር የላቸው፣ አማካሪ የላቸው። ብዙ ገንዘብ ያንቀሳቅሳሉ፣ ብዙ የሰው ኃይል አላቸው። አሁን የሆነ ቸርች ጠርቼ ቸርቹን ከል የሚባል የቸርች ፕሬዚዳንት የቁጥሩ ነገር እንዳለ ሆኖ 3 ሚሊዮን አለ ሊልህ ይችላል። ምዕመናን ወይ 4 ሚሊዮን በስር ያለ ሊልህ ይችላል። ስትራቴጂካሊ ስለማይሰሩ የስትራቴጂ አማካሪ አድቫይዘር የላቸው። ግን ቤተክርስቲያን በብዙ በሚያስቡ ሰዎች መሞላት ነበረባት። አንድ የቤተክርስቲያን ዋና መሪ፣ ፕሬዚዳንት፣ ጸሐፊ፣ የቦርድ ሊቀመንበር ምናምን ሊሆን ይችላል። ይሄ ሰው በስሩ ብዙ አሳቢዎች ሊኖሩት ይገባል በሱ ዙሪያ። ግን እንደሱ አይደለም። እንትኖች አሉት እኮ ያሉበት ችግሮች ምንድነው? እንደ ማህበረሰብ ማሰብ መጠየቅ ኃጢአት ነው። ትልልቅ ሰዎችን ቻሌንጅ ማድረግ ኃጢአት ነው። ኖርማሊ ማለት በጣም የተወገዘ ነገር ነው። ሁለተኛ እንደ ክርስትናም እምነት ከኢትዮጵያ ኦርቶዶክስ ሃይማኖትም እንትን ከዛም የወረስ ነው መታዘዝ ነው እንጂ ማሰብ መጠየቅን የሚያበረታታ አይደለም። በዛ ቤተ እምነት ማለት መሸምደድን ያንን ነገር ማነብነብን ነው እንጂ መጠየቅን የሚያበረታታ እንትን አይደለም። ያ በራሱ ተጽዕኖ አለው ማለት ነው። ወደ ቤተ ክርስቲያን ስንመጣ ብዙ ሰዎች የሚያደርጉት በቃ ማለት መሪው የሚለው ነገር ልክ ነው፣ ምንም ሌላም ሰው ማማከር አያስፈልግም፣ እሱ የፈለገውን ነገር ያደርጋል የሚል እንትን አለ። ለዛም ነው መድረክ ላይም ሰዎች መሪዎቻችንም ብዙ ጊዜ ሰዎች ማለት የምለውን ተቀበል እንጂ አስብ የሚል ጥያቄ አያነሱም። ለምን የሚል ጥያቄ አይነሳም። ቻሌንጅ ሲደረግም ደግሞ ሌላ ነው። እንዴት አንተ ትልቅ ሰው ትናገራለህ ተብለህ አድርገህ ትልቅ ሰው እኮ ይሳሳታል አይደል? ልጆች እኮ ማረም ይችላሉ ትልቅ ሰው ከተሳሳተ። እንዴት ትልቅ ሰው አይነገርም፣ ይሄ ነውር ነው ምናምን ተብለህ ያደገ ያንን ነው ሪፍሌክት የምናደርገው ቸርች ውስጥም ብዬ አስባለሁ። ቢሆን እኛ ማለት እንደ ሰው ውስን ነን። እኔ ላቅ የምችለው ጥቂት ነገር ነው። ሌላውን ነገር እኔ አሁን ስለ ፋይናንስ ብዙ አላቅም፣ ማለት ስለ መሪነት ስለ ሊደርሺፕ ብዙ አላቅም። ማላቃቸው በጣም ብዙ ነገሮች አሉ። ማላቀውን ነገር እኔ ይሄንን ነገር አላቅም፣ እስቲ አማክረኝ፣ እንዴት ነው ይሄን ነገር የማደርገው
ብሎ ማማከር ምንም ከክብር የሚቀንሰው ነገር የለም። ግን ከሌሎች ሰዎች ምክር ግን የበለጠ የምንማርበት ይሆናል ማለት ነው። አይ ቲንክ ይሄ ነገር በቸርች ብቻ ሳይሆን እንደ ማህበረሰብም ትልቁ ችግራችን እሱ ይመስለኛል። እንደ ማህበረሰብ የብዙ ችግሮቻችን ምንጭ እኛ ኢትዮጵያውያን ለመካሪዎች አንመችም። በተለይ ወደ ላይ ስንወጣ መሪ ሁሉን አዋቂ ነው በእኛ ሀሳቤ። እንደዛ ነው። እንደው እናውቃለን ብንናገር እናልቃለን ነው እንጂ ብዙ ነገር ማለት እንችል ነበር። ግን ይሄ ሀሳቢያችን ቤተክርስቲያንንም ማህበረሰብንም ሀገርንም ጎድቷል። እኔ አንድ አነስተኛ በቁጥር ማለት ነው ቤተክርስቲያን አቅ ነበርና ሰዎቹን ተጠግቼ አድቫይዝ ለማድረግ ለማገዝ ፍላጎት ነበረኝ። ግን በጣም ነው የተቀየሙኝ። የጠየኳቸው ደሞዝ አልነበረም። የጠየኳቸው ስልጣን ሹመት አልነበረም። የጠየኳቸው አድቫይዝ ላድርጋችሁ ላማክራችሁ ነበር። እና አንተ ማነህ አይነት ጥያቄ ነው የተነሳው። ልክ ሙሴን እስራኤላውያን አንተን ማላከህ እንዳሉት ምን አክል ምክር ጸሊዎች እንደሆነ መመከር እንደማንወድ ለምን እንደሆነ ታውቃለህ? እንደ ማህበረሰብ አንድ ሰው የሆነ ነገር አላቅም ሲል እሱማ ምንም አያውቅም የሚል እንትን አለ። አሁን ትምህርት ቤትም የሚገጥመን ነገር ነው። አንዱ ተማሪዎች ሁሉን ነገር የምናውቅ ይመስላቸዋል እና የሆነ ይህንን እኔ አላውቀውም እኔ አላጠናሁትም ስትላቸው ይደነግጣሉ። ለምን አስተማሪ ሁሉን ነገር ማወቅ አለበት ብለው ነው የሚያስቡት። ስለዚህ ይሄ ማህበረሰቡም እንደዛ አስዩም ስለሚያደርግ ከዛ መሪዎቹም አያውቁም እንዳይባሉ ሁሉን ነገር እንደሚያውቁ ፕሪቴንድ ያደርጋሉ፣ ያስመስላሉ ማለት ነው። ያ ማንነትን ይገነባሉ። ስለዚህ አሁን ከአንተ እርዳታ ቢፈልግ እንዴ እሱ እንዴት መሪ ይሆናል ይህንን ነገር ሳያውቅ የሚባል ነገር ይመጣል ማለት ነው። ይህንን ነገርማ ማወቅ አለበት። ስለዚህ በሰው ፊት ምን ይሆናል? ያስመስላል ማለት። ብዙ በፕሮቴስታንት ውስጥ አንዱ ከማያቸው ነገሮች አንዱ እንደ ነቀፌታ ከማያቸው ነገሮች በጣም በማስመሰል የተካንነን የምንጠላውንም ሰው እንኳን አክፈነው ጌታ ይመስገን ምናምን በጌታ እንወድሃለን በውስጥ እኮ ሌላ ነገር ነው ፕሪቴንድ እናደርጋለን የማናውቀውን ሰው ነገርም እንደምናውቅ ማለት ነው። ሰው እስከሆንን ድረስ ሰው የሚያውቀው በጣም ጥቂት ነገር ነው የሚያውቀው። ሌላውን አያውቅም፣ ከሌላ ሰው ይማራል ማለት ነው። የትኛውም ሀገር መሪዎችም የቤተክርስቲያን መሪዎችም በሌላ ሀገር በተለያየ ጉዳይ ላይ አማካሪ አላቸው። እነሱ የሚያውቁት አንድ ነገር ነው። ከሌሎች ጋር ያማክራሉ፣ ከዛ አማራጮችን ያያሉ፣ በዛ ላይ ውሳኔ ይወስናሉ ማለት ነው። ያ ትክክለኛ አካሄድ ነው የሚሆነው። እኛ ግን የማስመሰል ህይወት ስለሚሆን ቴንኪዩ በጣም ተመልካቾቻችን፣ ውይይታችን ይቀጥላል። ይሄ የሀሳብ መድረክ በተስፋ ቴሌቪዥን ነው። መሪዎቻችን ይህን ጥሪ እናቀርብላችኋለን። በተለያየ እርከን ላይ ያላችሁ የኢትዮጵያ ቤተክርስቲያን መሪዎች፣ መንፈሳውያን መሪዎች እባካችሁ በተለያየ ጉዳይ ሊያግዟችሁ የሚችሉ ብዙ ቴክኒካል የሚያስቡ መንፈሳዊ ነገር የሚያስቡ ሰዎች እግዚአብሔር በቤተ ክርስቲያን በአካል ውስጥ አስቀምጧልና ሁሉንም እኔ ላደርገው ብላችሁ ድግግሞሽ ውስጥ አትክተቱን። ይህ በጣም ወሳኝ መልእክት ነው። እንደ ትንቢት ቢቀበሉት ራሱ ይፈውሳቸዋል። ወደሚቀጥለው እንሂድ። ወድጀዋለሁ ቆይታችንን። አይ ቲንክ ብዙ ነገር እየሰጠህን ነው። አሁን ችግሮቻችን ቀድሞ ከጅማሮ ነው አል አንተም ትጋራለህ። ሁለት አይነት ችግሮች ተለይተዋል በተለያየ ወገኖች። የኢትዮጵያ ቤተክርስቲያን ችግር ተብሎ አንዱ የደቀ መዝሙርነት ችግር ነው፣ አንዱ የመሪነት ችግር ነው ተብሎ ተለይተዋል። ኦልሬዲ ነገ ሌላ ሰውን ቢያጠና ከነዚህ ሁለት ችግሮች ውጭ የሚያገኝ አይመስለኝም። የተለያዩ ጥናቶችን ለማየት ሞክሬያለሁ። የተሃድሶ ንቅናቄ የሚል ከዚህ በፊት ጥናት ተደርጓል። እነዚህ ነገሮች ነው የተለዩት። አሁን በቅርብ ሌላ ወንድሞችና እህቶች እንደገና ዳግም እንደዚሁ አይነት ስራ እየሰሩ ነው። እኔም የዛ አካል ነኝ። እዛም የመነሻ ባደረግነው ዳሰሳ አሁንም ሁለት ነገሮች ነው የተለዩት። የደቀ መዝሙርነት ችግር አለብን፣ የመሪነት ችግር አለብን የሚል። አንተ የአዲስ ኪዳን መምህር እንደሆን ካውቃለሁ። የደቀ መዝሙርነት ችግርን በመፍታት ነው የመሪነት ችግርን የምንፈታው
ወይስ የመሪነት ችግርን በመፍታት ነው የደቀ መዝሙርነት ችግር የምትፈታው? የትኛውን ብናክም ነው ፈጥነን መፍትሄ የምናገኘው? ፈጥነን የሚለው ቃል ወሳኝ ነው አይደል? አዎ ፈጥነን ወሳኝ እሱ ፈጥነን ነው። ካልን የኢትዮጵያን ቤተክርስቲያን ቁጥር አይተን ወደ ከ30 ሚሊዮን ሕዝብ በላይ ስለሆነ 30 ሚሊዮን ሕዝብን ደቀ መዝሙር ለማድረግ የሚደረግ ጥረት ብዙ ዓመታቶችን የሚፈጅ ስለሆነ ለፍጥነት አይሆንም ማለት ነው። ስለዚህ ተጨባጭ መፍትሄ አይሆንም እሱ ማለት በአጭር ጊዜ ውስጥ በአጭር የሚሆን ጊዜ ነገር ውስጥ አይደለም። የሚሆን አይደለም። ስለዚህ ፍጥነት ካሰብን መፍትሄው የሚሆነው አገልጋዮች ላይ የሚሰራ ስራ መፍትሄ ይሆናል ብዬ አስባለሁ። አገልጋዮችን ማስታጠቅ፣ ማስተማር በተለያዩ ጉዳዮች በመሪነት ቢሆን በእግዚአብሔር ቃል እውቀት ቢሆን እንደዚህ በምንላቸው በምንፈልጋቸው ኤሪያዎች ላይ እነሱን የበለጠ ማስተማር የመፍትሄው አካል ይሆናል። ሙሉ መፍትሄ ይሆናል ብዬ አላስብም። ቅድም እንዳልኩት ማለት ነው። መፍትሄው እኔ አሁን ሁለቱ ናቸው ብቻ አላስብም። ከዛ የዘለለ የአስተምሮ ችግር አለብን ብዬ አስባለሁ። ማለት ኮንቴምፖራሪ የአሁኑን ዘመን ጥያቄ የሚመልስ ዶክትሪን የለንም ብዬ አስባለሁ። አስተምሮ የለንም። መዋቅሩ ችግር አለበት ብዬ አስባለሁ። ግን ነጥረን ካወጣናቸው ሁለቱን ካወራን የሚሻለው ያችን የመሪዎቹን ማስተማር እነሱን በተለያየ አይነት ማለት ነው በምንፈልገው መሪነት ምንድነው ሊሆን ይችላል። ስብከት ራሱ ምንድነው? መስበክ ራሱ ምንድነው? መጽሐፍ ቅዱስ ማጥናት ምንድነው? ምናምን እያልን ወንጌል ስርጭት ማድረግ ምንድነው? ወንጌል መስበክ ማለት ምን ማለት ነው? ሰዎችን ደቀ መዝሙር ማለት ምን ማድረግ ማለት እንዴት ነው የምናደርገው? እነዚህን የመሰሉ ነገሮችን ለአገልጋዮች እንዲሰለጥኑ እንዲማሩ ማድረግ ራሳቸውንም እንዲያስተምሩ የተለያዩ ነገሮችን መንገድ መፍጠር ያንን እንድናክም ያደርገናል ብዬ አስባለሁ። ስለዚህ መሪዎች ላይ መስራት ጥሩ ነው። ቴንኪው በጣም ደስ ያለኝ ዛሬ አጋር በማግኘቴ ማለት ይሄ ፕላትፎርም የመሪዎች አቅም ግንባታ ፕላትፎርም ነው። ተስፋ ቴሌቪዥን ይሄን ነው የሚሰራው። እኔም ከተስፋ ቴሌቪዥን ጋር በመሆን ይህን ፕላትፎርም ነው የምሰራው። የኔም እይታ የሚል ፕሮግራም ነበር ድሮ። የኔም እይታ ይሄን ያክል ቁጥር ህዝብ 30 ሚሊዮን ይሁን 25 ሚሊዮን ይሁን ከዛም በላይ ሊሆን ይችላል የህዝብ ቁጥራችን። ይሄን ያክል ህዝብ በአንዴ በቀላል ጊዜ ደቀ መዝሙር ማድረግ የምንችልበት ሁኔታ የለም። ስለዚህ መሰራት አለበት ብዬ እኔም ማስበው እንደ ግል የኔም ትኩረት እዛ ላይ የሆነው መሪዎችን በማገዝ የመሪዎችን አቅም በመገንባት በረዥም ጊዜ ያለውን የደቀ መዝሙርነት ችግር ሊፈቱ የሚችሉ መሪዎችን ማብቃትና የነገ መሪዎችን ማዘጋጀት እንችላለን የሚለውን ነገር መውሰድ እንችላለን እንደ ሀገር። እኔ ይሄ ጥሩ አማራጭ ይመስለኛል። ብዙ ጊዜ ችግሮችን ከለየን በኋላ የምናቀርባቸው መፍትሄ ሀሳቦች ተደራሽ አይሆኑም። አንደኛ ይበዛሉ፣ ሁለተኛ በቀላሉ የሚተገበሩ አይደሉም። ይሄ ግን ከ30 ሚሊዮኑ ስንት ፐርሰንት አገልጋይ አለ ብለን ብናወጣ በጣም ትንሽ ነው። ምናልባት 2 ወይም 1% ነው። እነዚህን ሰዎች በቀላሉ መድረስ እንችላለን። አንደኛ ዓለም አሁን አንድ መንደር ነች። ለምሳሌ ይሄ እናንተ ሚኒስትሪ ቅድም ይሄኛውና ያሳየን፣ አሁን ደግሞ ይሄን ላሳይ። እንደዚህ አይነት መጽሐፍቶችን ስታዘጋጁ የኢትዮጵያ ቤተክርስቲያን መሪዎችን አቅም ግንባታ ላይ እየሰራችሁ ነው። 1% ካለን ቁጥር ማሰልጠን ብንችል ማብቃት ብንችል 1 እና 2% አገልጋይ 90% መድረስ ይችላል። ስለዚህ ለመፍትሄ በምንሰራበት ጊዜ የችግሩን ሁኔታ መለየት ብቻ ሳይሆን የመፍትሄ መንገዳችንም ተደራሽ መሆን አለበት የሚለውን ነገር እንደው እንድናየው ሌሎች መሪዎችም እንዲያዩት። እኛም ይሄንን የአናሲሞስ የአሳታሚ ድርጅትንም ስንጀምር ይሄንን አገልግሎት ስንጀምር የኛ ግባችን ምዕመኑ ሁሉ ያነባዋል ይሄን የኛ መጽሐፎች የሚል ሐሳብ ሳይሆን በዋናነት የመጽሐፍ ቅዱስ ትምህርት ቤት ተማሪዎች ብቻ ሳይሆን ደግሞ የቤተ ክርስቲያን አገልጋዮች
ለእነሱ ማስታጠቂያ ነው የምንለውም አገልጋዮች የእኛም መጽሐፍቶች ከመጽሐፍ ቅዱስ በላይ እንዲሆን አይደሉም። በፍጹም አይደለም። ግን ከመጽሐፍ ቅዱስ ጎን አስቀምጠውት መጽሐፍ ቅዱሳቸውን እያነበቡ መጽሐፍ ቅዱሳቸውን ደግሞ ለመረዳት የሚያግዟቸውን ደግሞ እነዚህ መጽሐፍቶች እያነበቡ ቢያነቧቸው የበለጠ ማለት የተሻለ መረዳት ይኖራቸዋል። የተሻለ መረዳት ሲኖራቸው ደግሞ ወጥተው ሲሰብኩ የተሻለ ይዘት ያለው ስብከት ይሰብካሉ ነው። አሁን የምንመለከተው መድረክ ላይ ወይ ቀልድና ፌዝ የበዛበት ዝም ብሎ ቀልድ ያለበት ወይንም ደግሞ ምንም ጩኸት ብቻ የሆነ ምንም የሚጨበጥ ነገር ያሌለበት ነገር ነው። ስለዚህ ያ ከመረዳት ማነስ የመጣ ነገር ነው። ስለዚህ መጽሐፍ ቅዱሳቸውን እያነበቡ እነዚህ መጽሐፎች ቢያጣቅሱ አገልጋዮች ምዕመኑ ጋር የተሻለ መረዳት ያለው ሀሳብ ይወስዳሉ። ያ ደግሞ የእግዚአብሔር ቃል ደግሞ የሰው ልጆችን የሚለውጥ ነው፣ ሰሚዎችን የሚለውጥ ቃል ስለሆነ ምዕመኑ እኮ ያልተለወጠበት ምክንያት የሚለውጥ ቃል ስላልነገር ነው። የሚለውጥን ቃል ግን ብናስተምረው ብንሰብክ ኖሮ የምዕመኑ ሕይወትን በተለወጠ ነበረ ነው። ስለዚህ መድረኩን ማከም በአንድም ደግሞ ምን ማለት ነው እታች ያለውን ሕዝብ ማከምም ጭምር ስለሆነ ችግሩ ያለው እዛ መድረኩ ላይ ስለሆነ እሱን ማድረግ እንችላለን። እንደው ቅድም ነካክተነዋል እና ጥቂት ነገር ብለንበት ብንሄድ ብዬ ነው። በተወሰነ መልኩ ቅድም በሌላ መንገድ አይተነዋል። የኢትዮጵያ ቤተክርስቲያን ቁጥሯን ገምተናል። ቅድም ህዝብ ቆጠራ በቅርብ አልተደረገም። 87 ተደርጓል ይመስለኛል። እንደዛ መሰለኛ 27 ተደርጓል። አሁን ስላልተደረገ ግን አሁን በምንጠራው ቁጥር ያው እስከ 30 ሚሊዮን ብለናል። ከ25 እስከ 30 ባለው ውስጥ እንሆናለን። የኢትዮጵያ ወንጌላውያን አማኞች እንደ ሀገር የኢትዮጵያ ቤተክርስቲያን ጥገናዊ ለውጥ ነው የሚያስፈልጋት ወይስ ተሐድሶ ነው የሚያስፈልጋት? የትኛውንስ ማድረግ እንችላለን? የሚያስፈልጋት ካለን ተሐድሶ ነው የሚያስፈልጋት። መተግበር እንችላለን? እሱ ነው ከባዱ ፓርት። ለዚያ ነው ያልኩት። የሚያስፈልጋት ካለን የሚያስፈልጋት ሁለንተናዊ ለውጥ ነው የሚያስፈልጋት። ለምን መሰለኝ ጥያቄ ያነሳሁት፣ አንዳንድ ጊዜ ጸሎታችንም ተሐድሶ ናፋቂ ነው። ስብከቶችም ይሰበካሉ፣ ተሐድሶ እንላለን። ነገሮች ግን ወደ መሬት የሚወርዱ አይደሉም። በራሱ አልተተረጎመም። ምኑ ነው የሚታደሰው፣ እንዴት ነው የሚታደሰው ምናምን የሚለው የተተረጎመ አይደለም። ግን ስለ ተሐድሶ ሲጸለይ ትሰማለህ፣ የተሐድሶ ስልጠና ስጥ ትሰማለህ። ከዛ ወደ ቤት ትሄድና ከአንድ ዓመት በኋላ ሌላ የተሐድሶ ስልጠና ትወስዳለህ። ብዙ ጊዜ ምንድነው ተሐድሶ እንላለን እንጂ የምናወራው ነገር የጥገናዊ ለውጥ የምንላቸውን ነገር ነው። ምንድነው ጣሪያ ላይ የሆነ ሽንቁር ሲኖር ቀዳዳ ሲኖር እሷን መድፈን ነው ሲባል የኢትዮጵያ ቤተክርስቲያን አሁን የስህተት ትምህርቶች አሏት። እነዛ የስህተት ትምህርቶችን እናስወግዳቸው። የኢትዮጵያ ቤተክርስቲያን የአመራር ችግር አለ፣ እሱን ቀዳዳ ነው፣ እሷን እንድፈናት የሚል ነው። የጥገናዊ ለውጥ ይሄ ደግሞ ጥገናዊ ለውጥ ነው። የድሪማችን የምንወስድ ስናወራው ተሐድሶ እንለዋለን እንጂ ይሄ ጥገናዊ ለውጥ ነው። ያለውን እንዳለ ሆኖ ትምህርቱ እንዳለ ነው። አመራሩ፣ ስትራክቸሩ፣ ሁሉ ነገር እንዳለ ነው። ምንም የሚለወጥ ነገር የለም። ግን የሚያፈሱ ቀዳዳዎች አሉ። እነዚያን ቀዳዳዎች መድፈን ነው ፍላጎታችን እሱ ነው። እሱ ጥገናዊ ለውጥ ግን የምንጠራው ተሐድሶ ብለን ነው። ተሐድሶ እኮ ግን ዶክተር ተካልኝ ሙሉ በሙሉ እኮ ስትራክቸሩን ያፈርሳል። ለዛ ፈቃደኞች ነው። ሁለት አይነት ነገር ነው ተሐድሶ ስንል፣ አንደኛ የተሰራበትን ስትራክቸር አይነክም፣ ግን በዘመናት መካከል የተጣበቁበትን ነገሮች ሊያራግፍ ይችላል። እንዳለ ምንድን ነው የሚሆነው? አንድን ቤት ስታድሰው ሆል ስትራክቸሩን አትነካም። ቤቱ የቆመበትን ስትራክቸር ዋናውን ስትራክቸር አታፈርሰውም። እሱ የሚሆነው ግን በዘመናት መካከል የመጣ በኋላ እንትን ያለው ያረጀ ፓርት አለ፣ የማይሰራ ምናምን ነገር፣ እሱን እየቆራረጥ እያፈረስክ ምናምን ትሄዳለህ። ይሄ አንደኛው መንገድ ነው። ሁለተኛ ደግሞ ኮምፕሊትሊ አፍርሰ እንደ አዲስ ትገነባለህ ማለት ነው የሚሆነው ማለት ነው። እኔ ለኢትዮጵያ ቤተክርስቲያን አሁን የኢትዮጵያ ቤተክርስቲያን ከሆነች ምሰሶዎች አሏት፣ የክርስቶስ አካል የሚያደርጓት ምሰሶዎች አሏት። ስለዚህ እነዛ ምሰሶች አሉ። ግን በዘመናት መካከል እንደ ልምድ የያዝናቸው ለእኛ ዘመንም ፋይዳ ያሌላቸው ብዙ የተከመሩ ላዩ ላይ የተቆለሉ ነገሮች ቡትቶች አሉ። እነዛ መፈራረስ ነበረባቸው። ካወቃቀሩ
ከሆል ሲስተሙ በጠቅላላ ማለት ነው። እነሱ ቢፈርሱ ይመረጣል ለተሃድሶ ማለት ነው። ጥያቄ የሚሆነው ግን ይቻላል ወይ? ቅድም አንስተናል። ይቻላል ወይ ይሄ ነገር? ኢምፖሲብል። ለምን? ብዙ የኮንፍሊክት ኦፍ ኢንትረስቶች አሉት። ለምሳሌ ማን ነው የሚያፈርሰው? መሪነት ማለት የስትራክቸር ውስጥ ያሉ ሰዎች የስትራክቸሩ ተጠቃሚዎች ስለሆኑ እንዴት አድርገው ያፈርሱታል? የሚጠቀሙበት ቤታቸውን መልሰው አያፈርሱትም ማለት ኢምፖሲብል። ስለዚህ በጣም ከባድ ነው የሚሆነው። ስለዚህ እኔ ለምን መሰለኝ ያነሳሁት ርዕሰ ጉዳዩን በትክክል ሳንረዳው ነው የምንጸልየው። ርዕሰ ጉዳዩን ሳንረዳው ነው ስለ ተሃድሶ የምናወራው። ተሃድሶ እናድርግ ካል ስትራክቸሩ ይለወጣል። ስትራክቸሩ ሲለወጥ እኛም ላኖር እንችላለን። ለዛ ደግሞ ፈቃደኞች አይደለም፣ ግን ስለ ተሃድሶ ስልጠና እንሰጣለን። ስለዚህ በማይተገበር ነገር ውስጥ ነው ጉልበታችን እያለቀ ያለው እያልከኝ ነው። በዋናነት እያለምን ማለት ተሃድሶ ከምንለው ቤተክርስቲያን ውስጥ የምናያቸው እንከኖች አሉ። እንከን ብለን የጠራናቸው በጥናትም ቢሆን ብቻ በምንም ያወጣናቸው ሽንቁሮች አሉ። ቤተክርስቲያንን አሁን እኛ ቤተክርስቲያን ብለን የሳልነውን ነገር ውስጥ የተሰገሰጉ ነገሮች አሉ፣ ሽንቁሮች አሉ። እነዛን እንድፈናቸው እያልን ከሆነ ለሱ ለምሳሌ የስህተት ትምህርት ከሆነ ቤተክርስቲያንን ሽንቁሯ የስህተት ትምህርትን በትክክለኛ ትምህርት ብለን በምናስበው መድፈን ይሆናል ማለት ነው። ያንን ሽንቁር የመሪነት እጦት የመሪ እጦት ከሆነ የመሪነት ስልጠናን እንሰጣለን። ያንን እንትን እናደርጋለን ማለት ነው። ደቀ መዝሙር ማድረግ ችግር አለብን። እንዴት ደቀ መዝሙርን ሲባል የሆነ ስትራክቸር ፈጥረንለት እንዴት ደቀ መዝሙር እናድርግ ብለን በዛው ስትራክቸር ውስጥ እንሰራለን ማለት ነው። ይሄ እንግዲህ ያው ጥገና ነው። እዛው ቤቱ እንዳለ ሆኖ እዛው መጠጋገን ነው የሚሆነው ማለት ነው። ያው የጥገና ደግሞ አንድ ቀን ይፈርሳል ብዬ እፈራለሁ። ማለት ቤት ሁል ጊዜ ጠግነው አታቆመው። የሆነ ቦታ ላይ ይበቃዋል ማለት ሙሉ ተሃድሶ ይፈልጋል፣ ሙሉ እድሳት ይፈልጋል። ጥገና ብቻ ማለት ክረምት የሚያፈስም ቤት ለተወሰነ ጊዜ ቆርቆሮውን ማስሽ ትለጥፋለህ መለጠፊያ አለ። ከዛ ግን ከሆነ ጊዜ በኋላ ግን ሁሉም ተለጥፎ ያልቅና ቤቱ ይደረመሳል ማለት ነው። እዛ ጋር ይደርሳል። ጥገና ለውጥ ብቻውን ለዘላለም ለብዙ ጊዜ የሚያቆም አይመስለኝም። የሆነ ቦታ ላይ የሆነ አደጋ ይፈጥራል። ስለዚህ መተግበር ብንችል ተሃድሶ አማራጭ ነው፣ ግን በቀላሉ የምናደርገው ስላልሆነ ቢያንስ ጥገናውን እንጠግን የሚለውን እንውሰድ። ተሃድሶ ስንል ሁለት አይነት ነው። ለምሳሌ የብዙ ሰዎች የሚያርሱት የነ ሉተርን ተሃድሶ ምናምን። የሉተር ተሃድሶ እኮ ለምሳሌ እኔ እንዴት ብለው ሉተርን ተሃድሶ እንደሚሉትም አይገባኝም እውነት ለመናገር ማለት ነው። የሉተር ከካቶሊክ ቤተክርስቲያን አስተምሮ መካከል አንዷን ሰበዝ ነው የወሰደው። የተቃወማትም ሆል ስትራክቸር ሆናለ እሱ ጥያቄው ያደረገው የተወሰኑ ሰበዞችን ከዛ ሌሎችም ተሃድሶአውያንም ራሳቸው የተወሰነ ነገር ነው ከውስጥ የወሰዱት ማለት ነው። ከዛ እኮ የፓፓሲውን ስትራክቸር ምናምን ተውት እንጂ እኮ በትንሿን ቢሆን እኮ ትንሽዬ ፓፓሲ ነው የሚሰሩት እኮ የሆነ እንትን አድርገው ዘሴም ስትራክቸር ነው የሚከተሉት ማለት ነው። የስትራክቸር ለውጥ ብዙ አላመጡም። ያደረጉት ምንድነው? የተወሰኑ አስተምሮችን ለወጡ። እንደውም ብዙዎቹ አስተምሮቻችን ሲጠኑ ሩታቸው ያለው እዛው የካቶሊክ ቤተክርስቲያን ውስጥ ነው ያለው ማለት ነው። የሉተር ሙሉ በሙሉ አይደለም ቤተክርስቲያንን ያደሰ ወይም ደግሞ የካቶሊክን ቤተክርስቲያን አላደሰም። ያደረገው ምንድነው? የሆነ ነገር ተቃወመ፣ አልተቀበሉትም፣ ወጣና ያንን አስተምሮ ይዞ ሄደ። ከሱ በኋላ ያሉ ሰዎች የሆነ ፎርም አድርገው ሌላ ቤተክርስቲያን ያንን የሚመስል ቤተክርስቲያን ፈጠሩ ማለት ነው። ተመሳሳይ ከዛ በኋላ ያሉትን እነ ካልቪንን ብንወስድ ሌሎችንም ብንወስዳቸው ተመሳሳይ አካሄድ ነው የሄዱት ማለት ነው። ለውጡ ሁለንተናዊ ለውጥ የምንለው ሳይሆን የሆነች ሰበዝ ኢቭን ራሱ ጥገና ማለት አይቻልም። የሉተርን አስተምሮ ማለት የሆነች ቀዳዳ ነው፣ ግን የሆነች ቀዳዳ አንዲት ነገር ነው። የሆነች ቀዳዳ አየ፣ እሷን ልክ አይደለችም አለ። አልሰሙትም፣ ተቃወሙት፣ አስወጡት። ከዛ እሷን ይዞ ማስተማር ጀመረ። ከሱ በኋላ ያሉ ሰዎች እሷን ተከትለው ሌላ ቤተክርስቲያን መሰረቱ ማለት ነው። ያንን ያደረጉት
ብዙ ጊዜ ተሐድሶ እንትን የሚለው እንደዛ ነው የሚሆነው የሆነ ቤተክርስቲያን ውስጥ የሆነ ትራዲሽን ውስጥ የማይስማማ ሀሳብ ይኖረን ያ ቅድም እንዳለው ሲስተሙ ለለውጥ አይመችም። የስትራክቸር የሆነ ሲስተም አይለወጥም። የሚሆነው ምንድነው? ከዛ ትወጣና ሌላ ማህበረሰብ ትፈጥራለህ፣ ሌላ ቸርች ትፈጥራለህ ማለት ነው። ያንን የሚል ማለት ነው። ወደ ቅድሙ ሀሳባችን ስንሄድ ኦኬ አሁን ዝም ብለን የኢትዮጵያ ቤተክርስቲያን ስላወራን ነው እንጂ እንደ ግለሰብ ወይንም ደግሞ እንደ ቡድን አሁን የምናወራውን አይነት እንትን መፍጠር ይቻላል። ይሄ የሁለንተናዊ ለውጥ ያለበትን አዲስ የቤተክርስቲያን ፎርም በአዲስ ፎርም መስራት ይቻላል። ለምሳሌ አዲስ የሆነ ቡድን ተነስቶ ይህንን ሃይራርኪ ያለውን የቸርች ስትራክቸር ሳይሆን ሚኒመም ስትራክቸር ያለውን የቤተክርስቲያን ስትራክቸር እንከተል ብሎ አዲስ አስተምሮ አዲስ ስትራክቸር ተከትሎ የሆነች አጥቢያ ቤተክርስቲያን መመስረት ይችላል፣ ማደራጀት ይችላል። ዶክተር ተካልኝ በጣም ድንቅ ሀሳብ ያነሳን ነው። ይሄ በጣም ጠቃሚም ሀሳብ ነው። ቤተክርስቲያን ተሐድሶ ነው የሚያስፈልጋት ወይስ ጥገናዊ ለውጥ በሚለው የሚያስፈልገን ተሐድሶ ነው። ነገር ግን ተሐድሶ ብዙ ነገር ሊያፈርስ ስለሚችል የምንችለው ግን ጥገናዊ ለውጥ ማድረግ ነው። ለጊዜው ለምን መሰለህ? ለተሐድሶ እንጸልይ ይባላል፣ ለተሐድሶ ስልጠና ይባላል። ግን እንተገብረዋለን ተብሎ አይታሰብም። ዝም ብሎ ነው ሪሶርስ እዛ ላይ የሚያልቀው እና ትንሽ ከሱ ጋር ስለሚጋጭብኝ ነው። መጀመሪያ የቃሉንም ራሱ በደንብ መረዳት ይፈልጋል አይደል? ተሐድሶ ስንል በቃ ሙሉ ማደስ ከሆነ የማንነካው ክፍል አይኖርም ማለት ነው። ስለዚህ ያ በጣም ከባድ ስለሆነ በደንብ ተሐድሶ ስንል እያለን ያለ ነው ጥገናዊ ለውጥ ማድረግ የሚል ነገር ዲፋይን ካደረግነው በዛ ከተረጎምነው ያው ጥገናዊ ለውጥ ከሆነ ችግራችንን አይደንቲፋይ እናደርጋለን። ቅድም እንዳልነው የመሪነት ችግር ነው፣ የደቀ መዝሙር ማድረግ ችግር ነው፣ የእግዚአብሔር ቃል እውቀት ችግር ነው ወይ ምናምን እያለን ሊስት እናደርግና ለዛ መፍትሄ የሚሆኑ ነገሮችን እናቀርባለን ማለት ነው። ሞሮፍ የጥገናዊ ለውጥ ይሆናል ማለት ነው። ሳነካው ማለት ነው። የስነ መለኮታችንን እንደ አዲስ ሪፎርም ሳናደርግ ዶክትሪኖቻችንን እንደ አዲስ ሳንሰራቸው ማለት ነው። ባሉን ዶክትሪኖች ባለን የቸርች ስትራክቸር ባለን የአሰራር ሂደት ምናምን እንዳለ ሆኖ ግን ችግሮቹን ማስተካከል ያ ጥገና ነው የሚሆነው ማለት ነው። አይ ቲንክ የሚሻለን አሁን ባለንበት እሱን ብናደርግ ይቀለናል። ያለን አማራጭም እሱ ይመስለኛል። በጣም ከባድ ነው የሚሆነኛ ብዙ ነገሮች ያናውጣል። ለዛም ደግሞ አልተዘጋጀንም አይመስለኛል። ገና ነን፣ አልተዘጋጀንም። እስኪ መጀመሪያ ይኸኛውን እናድርግና መጀመሪያ ለጥገናዊ ፈቃደኞች ነው እሱን እናድርግና ትንሽ መሻሻሎች ካሉ ከዛ ደግሞ ያንን እናስባለን ቀስ ብሎ ማለት ነው። በእኛ እድሜ አንደርስበትም። ልጆቻችንም እንደሚያደርጉት አናውቅም። እስኪ ባለድርሻ አካላቶችን አሁን ለጥገናዊ ለውጡም ሆነ ለተሐድሶ እነማን ናቸው ባለድርሻ አካላት በኢትዮጵያ ቤተክርስቲያን? ምንስ ከነሱ ይጠበቃል? እኔ በቤተክርስቲያን ውስጥ ድርሻ የሌለው ሰው የለም። አውቃለሁ። እሱ ምንም አሻሚ ሀሳብ በዋናነት ሁሉም ሰው የራሱ ድርሻ አለው። ግን አሁን በምንለው የጥገናዊ ለውጥ ግን በዋናነት ከፍተኛው ሚና የሚጫወቱት መሪዎች ናቸው ብዬ አስባለሁ። ለምን? ችግሩን ራሱ አይደንቲፋይ በማድረግ ሂደት ውስጥ ከፍተኛው ሚና ይጫወታሉ እነሱ ማለት ነው። ለምሳሌ የመሪነት ሚና ችግር አለ ስንመራ ህዝቡን የምንመራበት መንገድ ያንን ብቃት የለንም ሲባል ያንን ብቃት የሚያገኙበት መንገድ ይመቻቻል። የችግሩ የደቀ መዝሙር ማድረግ ከሆነ ደቀ መዝሙር ማድረግ አልቻልንም እኛ መሪዎች ከሆነ ያንን ደግሞ ስለዚህ በተለይ ይሄ የክሬም የሚባለው ፓርት መሪዎቹ በዋን ትልቁ ሚና ይኖራቸዋል ማለት ነው። ያው የህዝቡም ደግሞ ተሳትፎ እንደዛ እንዳለ ፈቃደኝነት ተሳትፎ እንዳለ ሆኖ ግን በዋናነት ግን እዛ ዙሪያ ላይ ነው። ይሄንን ስል ግን በድርሻ አካላትን ካነሳን አንደኛ የቤተክርስቲያን መሪዎች የምንላቸው አሉ። እነሱ የራሳቸው ሚና አላቸው። ቤተክርስቲያን የሚመሩ ሰዎች ፕራክቲሽነርስ የምንላቸው የሚተገብሩ ሰዎች ናቸው። ሁለተኛ የስነ መለኮት ትምህርት ቤቶች የራሳቸው ድርሻ ሊኖራቸው ይገባል ብዬ አስባለሁ። ለቤተ ክርስቲያን
የሚጠቅም ቲዎሪን ወይንም ደግሞ ስነ መለኮትን ዴቨሎፕ ማድረግ ለዘመኑ የሚበጅን ለዘመኗ ቤተ ክርስቲያን የሚሆን ሀሳብን ለቤተ ክርስቲያን ማቅረብ መጀመር መቻል አለባቸው። ስለዚህ የስነ መለኮት ትምህርት ቤቶች፣ ሚዲያዎችም የራሳቸው አስተዋጽኦ አላቸው ብዬ አስባለሁ። አንደኛ መሪዎችን ቻሌንጅ ማድረግ አንድ ነገር ነው። እንደ ቲንክ ታንክ ግሩፕም ሆነው እኮ ያገለግላሉ። ሀሳብ በመስጠት ቤተ ክርስቲያን ልትሄድ የሚገባው በዚህ መንገድ ነው ብሎ ሀሳብ በማመንጨትም ትልቅ ሚና። ስለዚህ እነሱ ይታዩኛል። እስካሁን ድረስ ሶስቱ በግልጽነት ይታዩኛል ማለት ነው። የሚዲያ መሪዎች፣ የቤተ ክርስቲያን መሪዎች፣ የስነ መለኮት ትምህርት ቤቶች እና ሌሎች ማለት በተለያየ እንትን ያሉት ሚኒስትሪዎችም ያንን ሮል መጫወት ይችላሉ ብዬ አስባለሁ። ሚኒስትሪ እንግዲህ እንደ ራእያቸው አይደለም። አሁን እኛ በእኛም በምናደርገው አንዱ ይሄንን ኮንትሪቢዩት መጽሐፍቶችን ኮንትሪቢዩት ነው የምናደርገው ለለውጡ የሆነ ነገር ኮንትሪቢዩት በማድረግ ሂደት ውስጥ ሌሎችም የተለያየ አይነት ራእይ ስላላቸው ሁሉም ብቻ ያንን የቤተ ክርስቲያንን እንድትለወጥ ከችግሮቿ እንድትነጻ የራሳቸው አስተዋጽኦ ያደርጋሉ ብዬ አስባለሁ። እንደው ሁለቱ ነገር ላይ እስኪ ትንሽ ሀሳብ ተመልሰን እንስጥ። የመጽሐፍ ቅዱስ ትምህርት ቤቶችና ሚዲያው ላይ ትንሽ እናውራ። መሪዎቹን አንተ የአመራር ተማሪም አይደለህም፣ ያው ግን በእርግጥ የአዲስ ኪዳን ተማሪ ስለሆንክ የቤተክርስቲያን አመራር ከአንተ ሩቅ አይደለም። ግን የምታይበት መነጽር ግን ሌላ ስለሆነ በመሪነት መነጽር እዛ ውስጥ አስገብተን እዛ ውስጥ ከምንል መጽሐፍ ቅዱስ ትምህርት ቤትና ሚዲያውን እኔ ሚዲያ ባለሙያ ነኝ ባለሁበት ሁኔታ እንደው የሁለቱን እንየው እስኪ። የኢትዮጵያ ኢቫንጀሊካል ክርስቲያን ሚዲያዎች አሁን ባላቸው ኮንቴንት፣ ይዘት፣ አቀራረብ፣ አጠቃላይ ሁኔታ ለኢትዮጵያ ቤተክርስቲያን ለተሐድሶም ሆነ ለጥገናዊ ለውጥ ኮንትሪቢዩት ማድረግ ይችላሉ ብለህ ታስባለህ? በነፃነትና በድፍረት እንድታወራ ፈልጌ። ብዙ ሚዲያ አላውቅም፣ ኖርማል እውነት ለመናገር ማለት ነው። በጣም ጥቂቶች ናቸው የማውቃቸው፣ በጣም በጣት የሚቆጠሩ ናቸው የማውቃቸው። የሚዲያ ስነ ምግባርና እውቀቱም ያላቸው አይመስለኝም ብዙዎቹ ማለት ነው። በጣም አሁን ብዙ ጊዜ እንደ ስም ላነሳቸው ከምችለው ጥሩ ናቸው ብዬ ከማስበው በህንጸት የሚደረጉት እንቅስቃሴዎችን በዛ ሚዲያ የሚደረጉት ምንም እንኳን ወደ ቴሌቪዥን ሚዲያ ባይገባም በሱ ሚዲያ በኩል የሚደረገው እንቅስቃሴ ሞር ጥሩ ነው ብዬ አስባለሁ። ፕሮፌሽናል ነው፣ የሚዲያ ኢቴክስ አለው እና እሱ ጥሩ ነው እነሱ የሚያደርጉት ብዬ አስባለሁ። ከዛ ውጭ ግን ብዙ አላቅም ማለት እወዳለሁ። ግን ዝም ብዬ ከማያቸው ሚዲያ ማለት ይሄ የቴሌቪዥኑንም በጽሁፍም ከማያቸው ነገሮች ጋር ግን የሚዲያ ራሱ ምን ማለት ነው የሚል ሀሳብ ማለት የሚያውቁትም አይመስለኝም። እኔ ሚዲያ ፕሮፌቲክ ቮይስ አለው፣ የትንቢታዊነት ሚና አለው። ሚዲያ በአንድ በኩል ማህበረሰቡን ቤተክርስቲያንን ይመረምራል፣ ያያል፣ በሌላ ያይና የቤተ ክርስቲያን እዚህ ቦታ ላይ ችግር አለ፣ ስለዚህ ይሄ ችግር በዚህ ማለት ይሄ ችግር አለ፣ ይሄ ችግር ሊስተካከል ይገባል። ችግር አለ ብቻ ብሎ አያቆም። ይሄ ችግር በዚህ መንገድ መስተካከል አለበት ብሎ የመሪነት ሚናን የሀሳብ መሪነትን ሚና ይጫወታል። የሀሳብ መሪነትን ሚና ይጫወታል። እንደዚህ አይነት ነገሮች ነው የሚያደርግ። ክሪቲክ ያደርጋል፣ መፍትሄ ሀሳቦችን ያቀርባል። ሁል ጊዜ አይኑ ለመተቸትም ለማመስገንም ሁል ጊዜ አይኑ እንትን ነው ያያል። በቃ ከፍቶ ነው አክቲቭ የሆነ እንቅስቃሴ ያደረገ። እንደዛ አይነት ነገር አላይም ኖርማሊ ማለት ነው። ጀስት አይዘር ዝም ብሎ ጭፍን የሆነ መንገድ የሚሄዱ ሰዎችን ነው የማየው፣ ወይንም ደግሞ ዝም ብሎ ሙገሳ የሆነበትን ነው እና ደግሞ ያው እንደዛ አይነት ነገሮች ነው የማየው ብዙዎቹ ላይ ማለት ነው። ሶ ሚዲያዎቻችን ለለውጥ ቤተክርስቲያንን ለመለወጥ እየሰሩ ናቸው ብዬ አላስብም። ኖርማሊ እየሰሩ አይደለም። ያ የሚመነጨው አንደኛ ፕሮፌሽናል ኤቲክስ ማለት ፕሮፌሽኑ ራሱ የሚጠይቀውን ነገር ካለመረዳትም ነው። ሚዲያ አስቀድሞ ያህል ይሄ ማህበረሰብ የዛሬ 10 ዓመት
ምን መሆን አለበት ብሎ ያስባል። እንደ ሚዲያ ማለት ነው። ሶ የሚያዘጋጃቸውን ፕሮግራሞች ተዋርድስ ዛት ወን ነው። የሌሎች ሀገራት ለምሳሌ አንድን ፓርቲ ወይንም አንድን ግለሰብ ለማስመረጥ ሲያስቡ ከዓመታት በፊት ነው እንቅስቃሴ የሚጀምሩት። የሚመርጧቸው እንግዶች፣ የሚያዘጋጇቸው ፕሮግራሞች ምናምን በቃ ተዋርድስ ዛት ግብ ናቸው። ወደዛ ግብ ነው የሚወስደው። ያ ከሆነ ወደ ቤተ ክርስቲያን ስናመጣው የሚዲያዎቻችን የዛሬ 10 ዓመት ቤተ ክርስቲያን ምን እንድትሆን ያልማሉ። እያንዳንዱ ሚዲያ ግብ ሊያስቀምጥ ይገባል። ኢትዮጵያ ቤተ ክርስቲያን ማየት የሚፈልገው ሆና ማየት የሚፈልገው። ስለዚህ ፕሮግራም ሲመርጥ፣ ሰው ሲጋብዝ፣ ሲጽፍ፣ ቪዲዮ ፕሮግራሞች ቶክ ሾው ሲያዘጋጅ ወደዛ ግብ የሚወስዱትን ሀሳቦች እየመራ ነው። እንደዛ ስትራቴጂ የሚነድፎ የሚንቀሳቀስ ሚዲያ ያለ አይመስለኝም። የእኔ እውቀት ማነስ ሊሆን ይችላል፣ ግን እስካሁን ድረስ አላየሁም ለማለት ያህል ነው። አይ መቼም በነፃነት እንትናገር ነው የሀሳብ መድረክ ስለሆነ እይታህንና ያንተን ያየሁት ይሄንን ነው። አላየሁም እስካሁን ድረስ እና እኔም ካንተ የተለየ አይደለም። የኔም ትዝብት ግን በራሱ በክርስቲያን ኮሚኒቲው ሚዲያን የምናስብበት መንገድ ሚዲያ አይደለም ማለት። አንድ ሚዲያን ስናስብ አንድ ሚዲያ ሊሰራው የሚችለውን አይነት ነገር አይደለም የምንሰራው። በመጀመሪያ የመረጃ ክፍተት አለብን፣ የእውቀት ክፍተት አለብን። ባለሙያዎቻችን የእውቀት ውስንነት አለ። ውስንነት ብቻ አይደለም፣ ለመሻሻልና ለማወቅም ደግሞ ፍላጎቱ ብዙ አይታይም። ከሌላው ለመማር በጣም ሩቲን የሆኑ ሰዎችን መርጠን እነዛን ሰዎች የነሱን ፕሮፋይል ለመገንባት ነው የምናውለው። ችግሩ ያለው እኮ ማለት ቅድም ያነሳ ነው ማለት ራዕይ የለህም። ራዕይ ካሌለህ የምታረገው ምንድን ነው? ግብህ ምንድን ነው የሚሆነው? የሆነ ቤተ ክርስቲያን ወይንም ደግሞ አንተ ለሀገር የሚሆን ስለ ቤተ ክርስቲያን የምታልመው የሆነ ነገር ካሌለህ የምታረገው ነገር ምንድን ነው? ወይ ፕሮግራሙ ዝም ብሎ ራን ነው፣ በቃ አጠገብ ያለው ሰው ዝም ብለህ ማስገባት ነው የሚሆነው። ወይንም የሚከፍሉ ሰዎች ጥቅም የምታገኝባቸውን ሰዎች እየጠራህ ፕሮግራሙ ራን ነው የምታረገው እንጂ የሆነ ቢውልድ የምታረገው ፕሮግራም አይደለም። የዛሬ ሳምንት፣ የዛሬ 2 ሳምንት፣ የዛሬ 3 ሳምንት የማቀርባቸው ሰዎች ይህንን ርዕሰ ጉዳይ ሀመር እያደረጉ የበለጠ እያጎለበቱ ማህበረሰቡን ቤተክርስቲያንን በዚህ መንገድ እያነስኩኝ እዚህ ጋር አቅጣጫ እያሳየው የሚነቀፍ ነገርን እየነቀፍኩኝ የሚበረታታ ነገርን እያበረታታው ቤተክርስቲያን እዚህ ጋር እንድትደርስ ፈልጋለሁ ብለህ ራዕይ ስታደርግ ከዛ ፕሮግራም ታዘጋጃለህ። ፕሮግራም የምታደርገው በመጀመሪያ ስለዚህ ጉዳይ በደንብ ሀሳብ ሰዎች እንዲያንሸራሽሩ አደርጋለሁ ብለህ ታስባለህ። ከዛ ውስጥ መሪዎች ሀሳብ ያገኛሉ ማለት ነው። የሚቀጥለው ፕሮግራሙ ስለዚህ ጉዳይ ስላለ ከዛ ውስጥ መሪዎች ሀሳብ ያገኛሉ። እየረዳሃቸው ነው ማለት ነው ያለው። የሚመራህ ራዕይን አንተ ደጋፊ ነው የምትሆነው ማለት ነው። ያ ሳይኖር ሲቀር በዋናነት የምታደርገው የሰው ፕሮግራም ነው ራን የምታደርገው። አንድ መታወቅ ሰው የሚፈልግ ሰው አለ። ሰውየው ጋር እንግዲህ በምንም ትደራደራለህ፣ ይመጣል፣ የአንተ ፕሮግራም ላይ ይቀርባል፣ ብዙ ሰዎች ያዩታል። በቃ ለሚቀጥለው ደግሞ ሌላ ከሱ ተቃራኒ የሆነ ሰው ታመጣለህ። እንደዛ እያልክ ትቀጥላለህ ማለት ምንም አይነት ራዕይና ግብ የለህም፣ ወዴትም አትሄድም ማለት ነው። ጀስት የሰዎች እንዲያዩ ነው የምታደርገው። በዛ እንግዲህ ወይ አይዘር በዩቲዩብ ከሆነ ከዩቲዩብ የሆነ ነገር ይለቃቀማል፣ ካልሆነ ደግሞ ያው ከሚቀርቡ ሰዎች ያው የኪስ ብሎ የሆነ ነገር እንትን ያለ ቲፕ ይሰጣሉ ማለት ነው። ቲፕ ያደርጋሉ። ቲፑን እንዳትረሳስተ እንደዛ ነው። ለምን መሰለህ ያነሳሁት የተሐድሶን ወይም ደግሞ ተሐድሶውን አንችለውም ለጊዜው፣ ግን የጥገናዊ ለውጥን ከፈለግን ባለድርሻ አካላት መለየት አለብን። ብዙ ጊዜ አንድ ነገር እንሰራ እንልና ማን ነው የሚሰራው አናውቀውም። የማን ሚና ምንድን ነው? ሁሉም የየራሱን ድርሻ መውሰድ አለበት። ቅድም በተለያየ መንገድ አንስተናል የመጽሐፍ ቅዱስ ትምህርት ቤቶችን።
እንደው ይህን ሀሳብ አጠናክረን ለመውጣት ከዚህ በኢትዮጵያ ቤተክርስቲያን ጥገናዊ ለውጥ ለማድረግ ወይም ሽንቁሮቿን ለመድፈን የመጽሐፍ ቅዱስ ትምህርት ቤቶች ምን ቢያደርጉ ነው የምትፈልገው አንተ? ሁለት አይነት መንገድ መሄድ ይቻላል ብዬ አስባለሁ። አንደኛው የካሪኩለም ሪቪዥን ይፈልጋል። ካሪኩለም ማለት ይሄ የስርዓተ ትምህርቱን መለወጥ ይጠይቃል። መለወጥ የምንለው በምን ሴንስ ነው? ችግሮቻችን ምንድን ናቸው ብለን አይደንቲፋይ እናደርጋለን። የመጀመሪያው ስራችን ኦኬ፣ ያንን ችግር መፍትሄ የሚሆን የስርዓተ ትምህርትን ዲዛይን እናደርጋለን ማለት ነው። አጠቃላይ ትምህርቶቹ በዛ ያንን አድሬስ የሚያደርግ የሆነ ቴለር ሜድ ይሆናሉ ማለት ለዛ የተዘጋጁ ይሆናሉ። ይሄ አንደኛው ነው። ሁለተኛው አፕሮች የሚሆነው በቃ ያሁን ያለውን ካሪኩለም እንዳለ ይቀጥላሉ፣ ግን ስፔሲፊክ የሆነ ትንሽ ትምህርቶችን ያዘጋጃሉ። ቴለር ሜድ የሆኑ ትምህርቶችን ያዘጋጃሉ። ላይክ ለምሳሌ 5 ትምህርት ሊሆን ይችላል፣ 5 ኮርስ ሊሆን ይችላል፣ 10 ኮርስ ሊሆን ይችላል። ለመሪዎች ብቻ የሚሰጥ ማለት ነው። ስፔሻል የሆነ ለምሳሌ መሪነት ምንድን ነው፣ መጽሐፍ ቅዱሳዊ መሪነት ምንድን ነው ብሎ የሚያስተምር ለመሪዎች የተዘጋጀ መጽሐፍ ቅዱስ እንዴት ነው የሚጠናው፣ የመጽሐፍ ቅዱስ አጠናን ዘዴ ተብሎ የሆነ ይዘጋጃል። እንዴት ነው ስብከት የምናዘጋጀው፣ እንዴት ነው የቤተ ክርስቲያንን የምናደራጀው፣ እንዴት ነው ወንጌል የምንሰብከው እየተባለ ለዛ የሚሆኑ ቴለር ሜድ የሆኑ አሁን ላሉብን ለእኛ ችግሮቻችንን አይደንቲፋይ ለዛ የሚሆኑ ጥቂት ኮርሶችን አዘጋጅቶ ለዛ ስልጠና መስጠት መጀመር አለባቸው ማለት ነው። ይሄ ስነ መለኮት ትምህርት ቤቶች አንዱ ሊያደርጉት የሚችሉት ነገር ነው። ቤስት የሚሆነው ሙሉ ካሪኩለሙ ወይም ስርዓተ ትምህርቱ እንደ አዲስ ሪዲፋይን ቢደረግ እመርጣለሁ። ከቀደም ካነሳሁት ከመማሪያ ቋንቋው ጀምሮ ሆል ሲስተሙ እንደ አዲስ ሪዲፋይን ቢደረግ ማለት ነው እና እንደ አዲስ ቢሰጡ ማለት ነው። ለዛ ግን እንደው ዝግጁ ናቸው ነው የምትለው? አይደለም። ለዛ ቅርብ ያውቃል። ከዚህ በፊት አንድ ጊዜ የአንድ የስነ መለኮት ትምህርት ቤት ዳይሬክተር ነው፣ እኔ ያኔ ተማሪ ነበርኩኝ እና የተማሪዎች ቅበላ እንትን ነበረና የመስፈርቱን አርመን ስንወጣ ምሳ ጋበዙን እና ከሱ ጋር ለማውራት እድሉን አገኘው ከዳይሬክተሩ ጋር ማለት ነው። ከዛ ስሙን አልጠራም ነው ጠየቅኩት እንዳልኩት ግን እኮ አሁን ሳርመው ያየሁት ነገር እንግሊዘኛ አንዱ ችግር ነው የኛ ሀገር እና የስነ መለኮት ትምህርት ቤቶች አንዱ በቤተ ክርስቲያን ውስጥ ተጽዕኖአቸው በጣም አናሳ የሆነው ፋይዳቸው በጣም አናሳ የሆነበት ምክንያት የቋንቋ ችግር ይመስለኛል። እና ለምንድን ነው የስርዓተ ትምህርቱን መልቲሊንጓል የማታደርጉት? መልቲሊንጓል ብታረጉት እኮ ሰው ከእንግሊዘኛ ጋር መታገል ትቶ ከሀሳብ ጋር ብቻ መታገል ይጀምርና ሀሳቡን በአማርኛ ወይም በሀገር በቀል ቋንቋ እያሰበ እንዴት አድርጎ ለቤተ ክርስቲያን እንደሚያቀርበው ማሰብ ይጀምራል። የሚማረው ሰው ማሰብ ይጀምራል። እንደዚህ ለምን አትለወጡም ማለት እሱ ደግሞ በጣም እንግሊዘኛ የሚወድ ሰው ነውና እንትን አለኝ በቃ አይነት ነገር አለኝ። ምንም አላልኩትም። የኔ ሁልጊዜም ህልሜ እሱ ስለሆነ ማለት ነው። ስለዚህ ያን ስርዓተ ትምህርቱ ቢቀየር ዝግጁነት ቢኖር ግን የኛ ሀገር ሰው ያውቃል የሚባለው እንግሊዘኛ ሲናገር ነው አይደለም፣ እንደ ሀገርም ማለት ነው። መለኪያ ነው። አንድ ሰው ተማረ የሚባለው እንግሊዘኛ ሲያውቅ ነው። በንግግሩ መካከል እንግሊዘኛ ካልቀላቀለ ብዙ የተማረ አይመስልም ኖርማሊ ማለት ነው። ተማረ አንድ ሰው ስትል ብዙ እንግሊዘኛ ሲያወራ ተማረ ትለዋለህ። ቋንቋ ግን መግባቢያ ነው እንጂ እውቀት አይደለም። በራሱ ቋንቋ እውቀት አይደለም፣ መግባቢያ ነው። እንደው ከስነ መለኮት ትምህርት ቤት አንጻር አሁን ጥቂት ሀሳብ ሰጥተን እንወጣለን ከዚህ። ያሉብን ችግሮች ውስብስብ ናቸው። ብዙ አውርተናል በመጀመሪያው ክፍለ ጊዜም አሁን በሁለተኛው ክፍለ ጊዜም አውርተናል እና የኢትዮጵያ ቤተክርስቲያን አሁን ያሉት ስነ መለኮት ኮሌጆች ባይኖሩ ምን ታጣ ነበር? ብዙ ባይሆንም ጥቂት ሰዎች ታጣለች ብዬ አስባለሁ። ጥቂት ሰዎች ማለት
ፈጽሞ እነዚህ ትምህርት ቤቶች ምንም ፋይዳ የላቸውም ለማለት አልደፍርም። ኖርማሊ በጣም ማለት የብዛታቸውንና የቆይታቸውን ያህል ተጽዕኖ ፈጥረዋል ካልከኝ አልፈጠሩም እላለሁ። ግን ደግሞ በጣት የምንቆጥራቸው ደግሞ ጥቂት ሰዎችንም ደግሞ አግኝተናል። ያወጣነውን ገንዘብ ያህል ግን ሰዎች አግኝተናል ከሆነ አይ አይደለም ያላገኘንም ያንን ያህል። ግን ደግሞ በጣት የምንቆጥራቸው ጥሩ የእግዚአብሔርን ቃል የሚያስተምሩ ልጆችን፣ ጥሩ የእግዚአብሔር ቃል ያለበትን መጽሐፍትን የሚጽፉ ጥቂት ሰዎችን ደግሞ አግኝተናል። ስለዚህ ትምህርት ቤቶቹ ባይኖሩ እነዛን ሰዎች ላናገኛቸው እንችላለን። ገባኝ። ጥቂት አግኝተናል። እንደው ጥያቄውን ማብረስ ስለመለስከው ነው። ቀጣይ ፎሎአፕ ጥያቄ እሱ ነበረ። ያወጣነው ጊዜ አለ፣ ገንዘብ አለ፣ ሪሶርስ አለ። በጣም ብዙ ነገር አውጥተናል። እንደ ሀገር ብዙ ነው የሚወጣው። ሲነጻጸር ምንድን ነው ፋይዳ ማለት የወጣባቸውን ያህል ተጽዕኗቸው ግን ትንሽ ነው ብዬ አስባለሁ። ለምንድን ነው የስነ መለኮት ትምህርት ቤቶቻችን በኢትዮጵያ ቤተክርስቲያን ተጽዕኖ ይሄ ነው የሚባል ተጽዕኖ ያሌላቸው? አንደኛ የስርዓተ ትምህርታቸው በእንግሊዝኛ ቋንቋ መማራቸው አንደኛ ነው። ካሪኩለሙ አንደኛው፣ ሁለተኛው ችግር ነው። ሁለቱ ማለት ነው። ካሪኩለሙ ሲዘጋጅ የቤተ ክርስቲያንን ችግር ታሳቢ አድርጎ አይደለም። በየጊዜው ደግሞ ካሪኩለሙ ሪቫይዝ መደረግ መቻል አለበት። ምን ማለት ነው? ኦኬ የኢትዮጵያ ቤተ ክርስቲያን ዋና ዋና ችግሮች ምንድን ናቸው? እነዚህ ናቸው። ለዛ የሚመጥን ካሪኩለምን ዴቨሎፕ ማድረግ ይቻላል። ማለት ትምህርቶች ሁሉ ያንን አድሬስ የሚያደርጉ መሆን አለባቸው። ኖርማሊ ማለት ነው። የሚሰሩት ሪሰርቾች ሁሉ ያንን ችግር የሚፈቱ መሆን አለባቸው። ግን ያንን ለማድረግ ግን አሁን ሪሰርች የሚሰራ ሰውዬ ማሰብ ካልጀመረ ችግሮቹን አድሬስ ማድረግ አይችልም። እንዳያስብ ደግሞ ስቲል ካሪኩለሙ ችግር አለበት። መልቲሊንጓል አይደለም። ሰው በእንግሊዝኛ ማሰብና መፍትሄ መፍጠር አይችልም። እኔ አሁን በእንግሊዝኛ አስብ ብትለኝ እኔ በአማርኛ አስቤ ወደ እንግሊዝኛ ለመተርጎም እሞክራለሁ ሳወራ ማለት ነው እንጂ በእንግሊዝኛ አላስብም። ለምን? ሰው የሚያስበው በቃ ይሄ ውስጡ ባለው ቋንቋ ነው የሚያስበው። ህልም በሚያለምበት ቋንቋ ነው የሚያስበው። ሌሊት ተኝቶ ማለት ነው በቃ። ስለዚህ ሀሳቡንም በደንብ አብላልቶ መናገር ማስረዳት የሚችለው በገዛ ቋንቋው ሲሆን ነው የሚሆነው ማለት ነው። ስለዚህ ካሪኩለም ሪቪዥን ስንል አንደኛ ይሄ የቋንቋን ነገር ታሳቢ ያደረጋል። ሁለተኛ ይዘቱም ራሱ በደንብ መታሰብ መቻል አለበት። ችግሮቻችንን አድሬስ የሚያደርግ ይዘት መጀመር። ኢትዮጵያ ስነ መለኮት ያስፈልገናል እያልከኝ? ዴፊኒትሊ ቤተ ክርስቲያንን የምናገለግል ከሆነ ያ ነው የሚያስፈልገን። ኢትዮጵያ ስነ መለኮት ያስፈልገናል። ሌሎቹ ሀገራት እኮ አላቸው። ማለት ኬንያ ብትሄድ፣ ናይጄሪያ ብትሄድ፣ ጋና ብትሄድ፣ ደቡብ አፍሪካ ብትሄድ የቤተ ክርስቲያንን ችግር ብቻ አይደለም የሀገርን ችግር ራሱ መፍትሄ የሚሆኑ ስነ መለኮቶችን ይሰራሉ ሌሎች ሀገራት ማለት ነው። እኛ እስካሁንም ስለ ካልቪን እና ስለ ሉተር ነው የምናጠናው። ካልቪን አርሜን እያልን እንጨቃጨቃለን። ኖርማሊ በጣም ጥሩ ነገሮች እያነሳ ነው። አይ ቲንክ የዛሬው ነገር ይለያል። የሚለየው ለምን መሰለ? ችግሮቻችንን ሳናለባብሳቸው ማውራት ችለናል። የመፍትሄ ሀሳቦችን ማስቀምጠናል። ይሄ ዛሬ ያነሳናቸው በተለይ ከስርዓተ ትምህርት ከስነ መለኮት የቋንቋ አካሄዳችን ጋር የተያያዘ በደንብ መታሰብ ያለበት ጉዳይ ነው። ትምህርት ቤቶቻችን በቂ የሆነ ተጽዕኖ አለመፍጠራቸውን መረዳትና እንዴት ተጽዕኖ ይፍጠሩ የሚለው በደንብ ማሰብ ይፈልጋል። ሌሎች ብዙ ነገሮች ተነጋግረናል። በመጨረሻ ዶክተር ተካልኝ ድጉማ ለኢትዮጵያ ቤተክርስቲያን፣ ለስነ መለኮት ትምህርት ቤቶች፣ ለመሪዎች አጠቃላይ የምታስተላልፈው መልእክት ምንድን ነው? የመጨረሻ እድሉን ለአንተ ልስጥ። እኔ ወደ እግዚአብሔር ቃል እንመለስ ነው የምለው። ሁላችንንም የእግዚአብሔርን ቃል ራሳችንን እናስተምር። ለመሪዎች ደግሞ በምንጀምራቸው የስነ መለኮት ትምህርት ቤቶች ውስጥ እነዛ ትምህርት ቤቶች ለሀገርም ለቤተ ክርስቲያንም ፋይዳ ያለው ትምህርት
የሚያስተምሩበትን የስርዓተ ትምህርት እንዲያዘጋጁ ማበረታታት፣ ያንን እንዲያደርጉ መገፋፋት በስነ መለኮት ትምህርት ቤቶቻችን ለሀገርም ለቤተ ክርስቲያንም የሚጠቅሙ ሰዎች እንዲሆኑ ያደርጋል ብዬ አስባለሁ። ያንን ነው ማለት የምፈልገው። ወደ እግዚአብሔር ቃል እንመለስ። የእግዚአብሔርን ቃል በገዛ ቋንቋችን በሀገር በቀል ቋንቋዎች እናጥና። በዛም ደግሞ የስነ መለኮት ሀሳቦችን እያፈለቅን ለቤተ ክርስቲያንም ለሀገርም የሚሆኑ መፍትሄ ሀሳቦችን እናዘጋጅ ማለት እወዳለሁ። ዶክተር ተካልኝ ድጉማ ባለፈው 2 ሳምንት ጠቃሚ ርዕሰ ጉዳዮችን በማንሳት ከሀሳብ መድረክ ጋር ለነበረ ቆይታ በእኔና በተስፋ ቴሌቪዥን በሀሳብ መድረክ ስም እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እናንተም ስለጋበዛችሁ በጣም አመሰግናለሁ። ቴንኪው። አድማጭ ተመልካቾቻችን፣ ይህ የሀሳብ መድረክ የተሰኘው ዝግጅታችን ነው። የሀሳብ መድረክ በየሳምንቱ አዳዲስ ሀሳብ ይዞ ወደ እናንተ ይቀርባል። የሀሳብ መድረክ በተስፋ ቴሌቪዥን የሚተላለፍ ሲሆን ሁልጊዜ ለቤተ ክርስቲያን ጥቅም እና ለቤተ ክርስቲያን መሪዎች የአቅም ግንባታና ተያያዥ ጉዳዮች ላይ የሚያተኩር ፕሮግራም ነው። ዛሬ ብዙ ሀሳቦችን አንስተናል፣ ተነጋግረናል፣ ተወያይተናል። ይህን ተመልክታችሁ ጥያቄ፣ ሀሳብ ቢኖራችሁ በቴሌቪዥን እና በዩቱብ ላይ ባሉት አድራሻዎቻችን ላይ ልታገኙን ትችላላችሁ። ሀሳባችሁን ተቀብለን እናስተናግዳለን። እናንተ ግን ፕሮግራሙን ሸር አድርጉ፣ ሌሎች እንዲዳረስ ጥረት አድርጉ፣ አብራችሁን ስሩ። ይህ ተስፋ ቴሌቪዥን ነው። የሀሳብ መድረክ። ሻሎም።